ዛሬ በመለኛ ገጽ ለማዘጋጀት በጣም ቀላል የሆነና ቶሎ የሚደርስ የፓስታ ምግብ አሳያችኋለሁ። ይህን ምግብ አንዳንዴ ከስራ ደክሟችሁ ስትገቡ እንዲሁም ለልጆቻችሁ ቶሎ የሚደርስ የምግብ አይነት ስትፈልጉ ይህን ምግብ ሞክሩት። ለልጆቻችሁ የምታዘጋጁት ከሆነ ግን ትንሽ የማቃጠል መጠኑን መቀነስ ይኖርባችኋል። ከሌሎች የመለኛ ማህበራዊ ድረገጾቻችን ከመጣችሁ እዚህኛው የመለኛ ገጻችን ላይ ስለምናዘጋጃቸው ምግቦች ሰፊ ገለጻና ቪዲዮ ሳይፈጥን ረጋ ብሎ የምትመለከቱበት ገጽ ነው። ነገር ግን እናንተ ፈጣን የሆነ ገለጻ ከፈለጋችሁ ሌሎች የመለኛ ማህበራዊ ድረገጾቻችንን መጎብኘት ትችላላችሁ። የዛሬውን ፈጣን ፓስታ ለማዘጋጀት ሁለት አይነት የአትክልት ግብአቶችን እንጠቀማለን። 8 ፍሬ ነጭ ሽንኩርትና 3 ፍሬ አረንጓዴና ቀይ ቃሪያ እንጠቀማለን። በቤት ውስጥ ቀይ ቃሪያ ከሌላችሁ ችግር የለውም፣ አረንጓዴውን ብቻ መጠቀም ትችላላችሁ። የዚህን የቀይ ቃሪያ ዱቄት አዘገጃጀት መማር ከፈለጋችሁ እዚሁ ገጻችን ላይ ታገኙታላችሁ። ነጭ ሽንኩርቱን ምስሉ ላይ በምትመለከቱት መሰረት በቀጫጭኑ ትከትፉታላችሁ። ነጭ ሽንኩርቱን በቂቤ ስለምንጠብሰው ቆንጆ ሆኖ እንዲጠበስልን በደንብ ቀጠን ማድረግ ይኖርብናል። ነገር ግን እናንተ ዘይት የምትጠቀሙ ከሆነ ዘይት ከቂቤ አንጻር የመጥበስ አቅሙ በጣም ከፍተኛ ስለሆነ ትንሽ ወፈር ማድረግ ይኖርባችኋል። እዚህ ፓስታ ላይ ነጭ ሽንኩርቱን አለመጨመር ከፈለጋችሁ ከዚህ በፊት ያሳያችሁን የነጭ ሽንኩርት ዱቄት መጠቀም ትችላላችሁ። የነጭ ሽንኩርት ዱቄቱ የሚዘጋጀው በነጭ ሽንኩርቱ ፍሬና ልጣጭ ስለሆነ ከኢኮኖሚም አንጻር በጣም ተመራጭ ያደርገዋል። ከዚህ በፊት ያሳያችሁ የቀይ ሽንኩርትና የነጭ ሽንኩርት ዱቄት ይህንን ይመስላል። ይህን ቪዲዮ በሁሉም የመለኛ ገጾች ላይ ቪዲዮ መፈለጊያው ላይ መለኛ የሽንኩርት ዱቄት ብላችሁ ስትፈልጉ በቀላሉ ታገኙታላችሁ። ነጭ ሽንኩርቱን በቀጫጭኑ ከከተፋችሁት በኋላ ያዘጋጃችሁትን ቃሪያ ትከትፋላችሁ። የምታዘጋጁት ስልስ በተወሰነ መልኩ እንዲያቃጥል ከፈለጋችሁ የቃሪያውን ፍሬ አለማውጣት ይኖርባችኋል። ነገር ግን የበለጠ ቃጠል እንዲያረግ ከፈለጋችሁ ከአረንጓዴው ቃሪያ ይልቅ ቀዩ የማቃጠል ይዘቱ ከፍተኛ ስለሆነ ሙሉ ለሙሉ በቀዩ ማዘጋጀት ትችላላችሁ። መለኛ ላይ ተመልክታችሁ በቤት ውስጥ የሞከራችሁት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ የመለኛ የቴሌግራም ግሩፕ ላይ ፎቶ እንዲሁም ቪዲዮ እየቀረጻችሁ ላኩልን። የላካችሁልን ፎቶ ላይ ሐሳብ እንዲሁም ማስተያየት ካለን እንሰጥበታለን። ቴሌግራም ላይ መለኛ ግሩፕ በሚል የመጠቀሚያ ስም ታገኙናላችሁ። የቃሪያውን ፍሬ ምስሉ ላይ በምትመለከቱት መሰረት ካወጣችሁ በኋላ ሁለቱንም የቃሪያ አይነት በትንንሹ ትከትፉታላችሁ። አሁን የአትክልት ግብአቶቻችን ዝግጁ ሆነዋል። ፓስታውን ደግሞ እናዘጋጃለን። ፓስታውን ለመቀቀል ውሃ በጨው አስቀድማችሁ ታፈላላችሁ። ግማሽ የሾርባ ማንኪያ ጨው ከ1.5 ሊትር ውሃ ጋር ታፈላላችሁ። ዛሬ የማዘጋጀው ፓስታ ለ3 ሰው የሚበቃ ሲሆን ምስሉ ላይ የምትመለከቱት ውሃ ውስጥ የጨመርኩት ፓስታ 200 ግራም ፓስታ ነው። ነገር ግን እናንተ በዛ አርጋችሁ ማዘጋጀት ካሰባችሁ የግብአት መጠኑን ከፍ ማድረግ ይኖርባችኋል። አሁን ፓስታው ከጎን እስኪቀቀለልን ድረስ የፓስታውን ስልስ እናዘጋጃለን። የፓስታውን ስልስ ለማዘጋጀት አስቀድማችሁ 1 የሾርባ ማንኪያ የገበታ ቂቤ ታቀልጣላችሁ። የገበታ ቂቤው ለፓስታው ቆንጆ ጣዕም ስለሚሰጠውና ለስለስ ስለሚያደርግላችሁ ዘይት ይልቅ ቂቤውን ብትጠቀሙ የበለጠ ተመራጭ ነው። እዚህ ጋር የተነጠረ ቂቤ ብንጠቀም ችግር አለ ወይ ብላችሁ ለምታስቡ ብዙውን ጊዜ የኛ ቂቤ ሲነጠር የተለያዩ ቅመማ ቅመሞች ስለሚገቡበትና ቅመሞቹ በይዘታቸው ትንሽ ጠንከር ስለሚሉ ብዙውን ጊዜ ለፓስታ ተመራጭ አይሆንም። ነገር ግን እናንተ በቤት ውስጥ የገበታ ቂቤ ከሌላችሁ የወይራ ዘይት መጠቀም ትችላላችሁ።
ቅቤው በሚገባ ከቀለጠላችሁ በኋላ ነጭ ሽንኩርቱን ጨምራችሁ ለተወሰነ ደቂቃ ትጠብሱታላችሁ። ነጭ ሽንኩርቱ በከፊል ተጠብሶ ልክ ቀለሙን መቀየር ሲጀምር ካዘጋጃችሁት ቃሪያ ላይ ግማሹን ትጨምሩና መጥበሳችሁን ትቀጥላላችሁ። አሁን አንድ የቡና ማንኪያ ሽርክት በርበሬ ከላይ ትጨምራላችሁ። ከሽርክት በርበሬው በተጨማሪ አንድ የቡና ማንኪያ የሮዝመሪ ዱቄት ታደርጉበታላችሁ። ሽርክት በርበሬ ማለት ምንም አይነት ቅመም ሳይገባበት በተወሰነ መልኩ የተፈጨ የበርበሬ ቃሪያ ማለት ነው። የሮዝመሪ ዱቄት አዘገጃጀቱን መማር ከፈለጋችሁ ደግሞ እዚሁ ገጻችን ላይ ታገኙታላችሁ። አሁን አንድ ቁንጥር ጨው ከላይ ትጨምራላችሁ። ከጨው በተጨማሪ አንድ ቁንጥር ጦስኝ በእጃችሁ ፈጭታችሁ ከላይ ትጨምራላችሁ። ለስልሱ ጦስኙ ቆንጆ ጣዕም ስለሚሰጥላችሁ እዚህ ጋር ብትጠቀሙ ትመክራችኋለሁ። ስልሱ ላይ አንድ ቁንጥር ጨው ብቻ የጨመርኩበት ምክንያት የፓስታ ውሃውን ስልሱ ላይ ስለምንጨምር ነው። የፓስታ ውሃው ውስጡ ጨው ስለሚገኝ ጨው እንዳይበዛባችሁ እየቀመሳችሁ ብትጨምሩ መክራችኋለሁ። ቅመሞቹን ጨምራችሁ በደንብ ከቀላቀላችሁ በኋላ 2 ጭልፋ የፓስታ ውሃ ከላይ ትጨምራላችሁ። የፓስታ ውሃውን መጨመር ያለባችሁ ፓስታው በምትፈልጉት ይዘት ተቀቅሎ ልክ ልታወርዱት ሰከንዶች ሲቀሩ ነው። የፓስታ ውሃ በደንብ እየተቀቀለበት ሲሄድ ውሃው ጨዋማና ወፈር እያለላችሁ ይሄዳል። አሁን ፓስታውን ታጠላላችሁ። ፓስታውን ካጠለላችሁ በኋላ የተወሰነ ፓስታ ስልሱ ላይ እየጨመራችሁ ቀስ እያላችሁ ትቀላቅሉታላችሁ። ፓስታውን ስትቀቅሉት እንዳይሰባበርባችሁ ሰፋ ያለ ማንኪያ ወይም ልክ እኔ እንደማደርገው መቆንጠጫ መጠቀም ትችላላችሁ። በተጨማሪ ፓስታው ትኩስ ሆኖ እንዲቀርብላችሁ እዚህ ጋር የምድጃችሁን የሙቀት መጠን መቀነስ የለባችሁም። አሁን ቅድም ያስተረፋችሁትን ቃሪያ ከላይ ትጨምራላችሁ። አሁን ፓስታችን በ10 ደቂቃው ዝግጁ ሆኖልናል። 2 ደቂቃ ግብአቱን ለመክተፍ፣ 7 ደቂቃ ፓስታውን ለመቀቀልና ስልሱን ለማዘጋጀት እንዲሁም 1 ደቂቃ ፓስታውን አሳምሮ ለማቅረብ ፈጅቶብናል። አሁን ደግሞ ፓስታውን አሳምረን እናቀርባለን። እኔ ከፓስታው ጋር ማባያ እንዲሆነኝ ድርቆሽ አቅርቤያለሁ። ነገር ግን እናንተ ከፈለጋችሁ ከዚህ በፊት ያሳየኋችሁን የተለያዩ የዳቦ አይነቶችና ቂጣ ማቅረብ ትችላላችሁ። የ10 ደቂቃ ፓስታ እንግዲህ ይህንን ይመስላል። በመለኛ ገጽ ሌላ እንድናሳያችሁ የምትፈልጉት ማንኛውም የምግብ እንዲሁም የመጠጥ አይነት ካለ እንደተለመደው አስተያየት መጻፊያው ላይ ጻፉልን። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።